ብዙ ሰዎች እውነተኛ ማንነታቸውን አያሳዩአችሁም። እናንተ እንድታዩአቸው እንደሚፈልጉት ሆነው ነው ራሳቸውን የሚገልጹት። ታዲያ ይህንን የሚያደርጉት ሆነ ብለው ለማታለል በማሰብ ሳይሆን በህይወት ለመቆየት የግድ አስፈላጊ እንደሆነ ስለሚሰማቸው ነው። እንደሚታወቀው ከልጅነታችን ጀምሮ እየተነገረን የመጣነው ትምህርት አለ። እሱም አንዳንድ ድርጊቶች ያሸልሟችኋል፣ አንዳንዶቹ ደግሞ እንድትቀጡ ያደርጓችኋል የሚል ነው። እናም ራሳችንን በዚህ ማዕቀፍ ውስጥ ለማቆየት እየጣርን እናድጋለን። ንዴታችንን ከለስላሳነታችን ጀርባ እንደብቀዋለን። ምኞታችንን ከትህትናችን ጀርባ፣ የሚያሳፍሩንን ነገሮቻችንን ደግሞ በራስ ከመተማመናችን ጀርባ እንደብቃቸዋለን። በጊዜ ሂደትም ይህ ማስክ ወይም ጭንብል እየጠነከረ ይሄዳል። በዛሬው ዝግጅታችን ይህንን ነጥብ ከሚያነሳልን The Laws of Human Nature ከተሰኘው መጽሐፍ ሶስተኛውን ህግ እናያለን። የገጸ ባህሪን ሚና የመጫወት ህግ። ሮበርት ግሪን በመጽሐፉ People wear a mask that disguises their true intentions ይለናል። ሰዎች እውነተኛ ፍላጎቶቻቸውን የሚደብቅላቸውን ጭንብል ይለብሳሉ። ጭንብሉን የሚለብሱት መጥፎና አረመኔ ስለሆኑ ሳይሆን ራሳቸውን ለዓለም አጋልጦ መስጠት አደገኛ እንደሆነ ስለሚያውቁ ነው። ስለዚህም ብዙ ሰዎች በማህበራዊ ህይወታቸው ተቀባይነትን የሚያስገኝላቸውን ከስነ ምግባር አኳያ ትክክል ነው ተብሎ የሚታሰበውና በስሜታቸውም እንደፈለጉ የማያዙበትን የተከሸነ ማንነታቸውን ይዘው ይቀርባሉ። በጣም የሚያሳዝነው ግን ብዙውን ጊዜ ይህ የተከሸነው ማንነታቸው ጭንብል እንደሆነ በመርሳት እንደ ትክክለኛ ማንነታቸው ይቀበሉታል፣ ያምኑታል። ግሪን ይህንን ሮል ፕሌይንግ ወይም ሳናውቅ ምቾት የሚሰጡንን ማንነቶች ወደ ራሳችን ማላመድ ሲል ይጠራዋል። ታማኝ ጓደኛ፣ ምክንያታዊ፣ ስነ ምግባር ያለው ሰው፣ ተጠቂ፣ አመፀኛ ወዘተ ከተለያዩ አይነት ማንነቶች የማህበራዊ ህይወታቸውን የሚያቀልላቸውን ሰዎች በቀላሉ እንደሚረዱላቸው የሚያስቡትንና ወደ ግጭት የማያስገባቸውን ገጸ ባህሪ ሚና ይጫወታሉ። ነገር ግን እነዚህ ገጸ ባህሪዎች እውነተኛ ማንነታቸው አይደሉም። ታዲያ ይህንን ስናውቅ ሰዎች የሚያሳዩንን ባህሪ እንደ ትክክለኛ ማንነታቸው ከተቀበልን እውነታውን ለመመልከት ያልቻልን እውሮች እንሆናለን። የዋህ ሰው ቃላቶችን ያዳምጣል። አስተዋይ ሰው ግን የግለሰቡን ጠባይ በትኩረት ይመለከታል። ምክንያቱም እውነተኛው ጠባይ ከግለሰቡ የሚወጣባቸውና የሚንጠባጠብባቸው በርካታ አጋጣሚዎች አሉ። ሮበርት ግሪንም ሰዎች እንደ ጭንቀት፣ ውጥረት፣ ምቀኝነት፣ ድንገተኛ ሐዘን፣ ድካምና በመሳሰሉት የስሜት መጋጋል ውስጥ ሲሆኑ ጭንብላቸው ወድቆ እውነተኛ ማንነታቸው እንደሚገለጥ ያስታውሰናል። ቅጽበቶቹ የዘወትር ትወናቸውን ሰንጥቆ እውነተኛውን ገሃድ ያወጣባቸዋል። በተለምዶ የተረጋጋ ብለን የምናስበው ሰው ውጥረት ውስጥ ሲገባ ጨካኝ ሰው ሊሆን ይችላል። ለጋስ የምንለው ሰው አስጊ ሁኔታዎች ሲፈጠሩ ስስታም ሆኖ ሊገኝ ይችላል። ስነ ምግባር አለው የሚባል ሰው በፈተና ወቅት ጥፋቱን በምክንያት ለማስደገፍ ሲሞክር ሊያዝ ይችላል። ይህንን የሰዎች ባህሪ እንደ ምንፍቅና ልናየው አይገባም። በቃ የሰዎች ባህሪ ነው። ሰዎች ተለዋዋጭ ናቸው። በየአጋጣሚውና ሁኔታው በህይወት ለመቆየት የሚመቻቸውን ይመርጣሉ። ከዚህ ጋር አያይዞ ሮበርት ግሪን የሚያስጠነቅቀን ጉዳይ የራሳችንን እሴቶች በሌሎችም ዘንድ እንደሚገኙ ማሰብን ነው። ማለትም እኛ እውነት ተናጋሪዎች ከሆንን ሌሎች ሰዎችም እውነትን የሚናገሩ ይመስለናል። ታማኝ ከሆንን ሌሎችም ታማኝ ናቸው ብለን እናስባለን። እኛ ቀጥተኛ ሰዎች ከሆንን ሌሎች ሰዎችም እንደኛ ቀጥተኛ ሰው ይመስሉናል። ይህ ደግሞ ትልቅ አደጋ አለው። ምክንያቱም ጭንብሉ የተሰራው በትክክልም የምንፈልገውን ምስል ለማሳየት ነው። ሰዎች ልክ የሚመስሉ ነገሮችን ይናገራሉ፣ ሌሎች የሚያምኑትን ያምናሉ፣ ሌሎች የሚጠቀሙትን ቋንቋ አንስተው ይጠቀማሉ። ታዲያ ይህንን ሲያደርጉ ብዙውን ጊዜ አስበውበት አይደለም፣ ግን ይሳካላቸዋል። ግሪንም እንደዚህ ይላል፣ ሰዎች ለሌሎች ያቀረቡትን ገጽታቸውን ለማስተካከል ሲሉ ማንኛውንም አይነት ነገር ይናገራሉ ይለናል። ለዚህም ነው ፊት ለፊት በመጋፈጥ እውነትን ለማግኘት መሞከር ብዙውን ጊዜ የማይሳካው። ምክንያቱም ሰዎች ይበልጥ በተፈተኑ ቁጥር ጭንብላቸው ይበልጥ እየጠነከረ ስለሚሄድ ነው። ምክንያት ይደረድራሉ፣ የህይወት አጋጣሚዎችን በአዲስ መልኩ ይተርካሉ፣ ድርጊታቸውን ስነ ምግባራዊ ለማድረግ ይጥራሉ። እውነትን በመወነጃጀል ውስጥ አናገኛትም። እውነት የምትወጣው ልብ ብሎ በመመልከትና በመታዘብ አድማስ በኩል ነው። ትልቁ ቁልፍ ጉዳይም ትዕግስት ነው። ሰዎችን ለመወንጀል የሚፈጥኑ ሰዎችን በቁጥጥራችሁ ስር ለማዋል በጣም ቀላል ናቸው። በዝምታ የሚጠብቁ ሰዎች ግን ብዙ መረጃ የመሰብሰብ ዕድል ይኖራቸዋል። ሮበርት ግሪንም ለሁኔታዎች ምላሽ አለመስጠት መቻል በአጽንኦት የሚያነሳው ነጥብ ነው። ስሜታዊ ሆነን ምላሽ ስንሰጥ ሰዎች ጭንብላቸውን ያስተካክላሉ። አመዛዛኝ ሆነን ስንረጋጋ ግን እነሱም ይረጋጋሉ።
ዝምታ ራሳቸውን እንዲገልጡ እድል ይሰጣቸዋል። ሰዎች አሻሚና ግራ አጋቢነትን ለረጅም ጊዜ መቋቋም አይችሉም። ስለዚህ ራሳቸውን ያብራራሉ፣ ብዙ የደበቋቸውን ሚስጥሮች ያጋራሉ፣ የተፈጠረውን ክፍተት በንግግራቸው ለመሙላት ይጥራሉ። ይህንን ሲያደርጉ ደግሞ በጭንብላቸው ሸፍነውት የነበረውን ስርዓተ ጥለት ወይም ፓተርን ያጋልጡታል። ይህ ፓተርን ደግሞ ከንግግራቸው በላይ ጠቃሚ መረጃ ነው። ሰዎች በሆነ አጋጣሚ የተናገሩት አንድ ጉዳይ እምብዛምም ትርጉም ያለው አይደለም። ደጋግመው የሚያደርጉት ነገር ግን ትልቅ ጉዳይ ነው። ግሪን በመጽሐፉ ኮንትራዲክሽንስ ወይም ተቃርኖዎችን ፈልገን እንድንመለከት ይመክራል። ለምሳሌም ግለሰቡ በተደጋጋሚ ስለ ታማኝነት እያወራ ነገር ግን ጓደኞቹን በቀላሉ የሚለውጥ ሰው ከሆነ፣ ስለ ፍትሐዊነት እያወራ ሰዎች ሲሳካላቸው የሚመቀኝ ከሆነ፣ በራሱ እንደሚተማመን ደጋግሞ እያወራ ነገር ግን ከሰዎች ደጋግሞ ልክነቱን እንዲያረጋግጡለት የሚፈልግ ከሆነ፣ እነዚህና መሰል ተቃርኖዎች ተራ አጋጣሚዎች አይደሉም፣ ወሳኝ ነጥቦች ናቸው። ለዚህም ነው ግሪን ለግርማ ሞገስና ለማራኪነት በፍቅር መውደቅ እንደማይገባን የሚያስተምረን። ምክንያቱም ማራኪነት ማህበራዊ ቅባት እንደማለት ነው እንጂ ትክክለኛ ስነ ምግባርን አመላካች ጠቋሚ አይደለም። ለዚህም ነው በጣም አደገኛና መጥፎ ሰዎች አዛኝ፣ ከሰዎች ጋር ሞቃት ግንኙነት ያላቸውና ስትፈልጓቸው የሚገኙ ሰዎች የሚሆኑት። ምክንያቱም ይህንን ባህሪን መላበስ በሚገባ ተምረዋል። ሰዎች እንዴት ምላሽ እንደሚሰጡ አጥንተዋል። የሌሎችን ስሜት ማንበብ ይችላሉ። ከነገሮች ጋር ቶሎ የመላመድ አቅም አላቸው። ሮበርት ግሪን እንዲህ ሲል ጽፏል። የተሳካላቸው አታላይ ሰዎች ፊት ለፊት አይዋሹም ይላል። ይልቁንም ራሳቸውን ያገላሉ፣ ትረካቸውን መልሰው ያዋቅራሉ። እናም ትኩረታችንን ወደ ሌላ ጉዳይ እንድናዞር ያደርጉናል። የእነሱን ትረካ የሚደግፉላቸውን እውነታዎች ተናግረው የማይደግፉላቸውን እውነታዎች ይደብቃሉ። ጭንብል ሙሉ በሙሉ ሐሰተኛ መልክ ሳይሆን ከፊል እውነት ከፊል ውሸት መሆኑን ይህ ይናገራል። ለዚህም ነው ሮበርት ግሪን አውድን እንድናጠና የሚመክረን። ይህ ግለሰብ ሊጠቅሙት የማይችሉ ሰዎችን በምን አይነት መንገድ ይንከባከባል ወይም ያስተናግዳል? ምንም ነገር በማያገኝበት ስፍራ ሲገኝ ምን አይነት ጠባይ ያሳያል? ስለ ሌሎች ሰዎች የሚያወራው እንዴት ነው? እነዚህን ማስተዋል ከቻልን ጭንብሎች በእንደዚህ አይነት አጋጣሚዎች ሲወልቁ እንመለከታቸዋለን። ሌላኛው ሰዎች ራሳቸውን እንዲገልጹ ማድረጊያ መንገድ ኃይል መስጠት ነው። ሰዎች ኃይል ሲሰጣቸው ወይም የበላያችሁ እንዲሆኑ እድል ስትሰጧቸው ማን እንደሆኑ በደንብ ትመለከታላችሁ። ምናልባት ወዲያውኑ ላትመለከቱት ትችላላችሁ። በጊዜ ሂደት ግን መመልከታችሁ አይቀርም። ሰዎችን ማስደሰት እንዳለባቸው የሚሰማቸው ሰዎች ኃይል ሲሰጣቸው አስፈላጊነቱን አሽቀንጥረው ይጥሉታል። አስፈላጊ ያለመሆኑን ሲቀበሉ ደግሞ የተቡንበት የነበረውን ማንነትም አብረው ይጥሉታል። ሮበርት ግሪን ብዙ ሰዎች ደግ ሆነው የሚታዩት ጥገኛ ሰዎች በመሆናቸው ምክንያት እንደሆነ ያስረዳል። ጥገኝነታቸው ያበቃ ጊዜ ባህሪያቸው ተለዋጭ ነው። ይህ የሚሆነው ያገኙት ኃይል ስለሚቀይራቸው ሳይሆን ስለሚያጋልጣቸው ነው። የሚገርመው ነገር ይህ ውጤት በፍቅር ግንኙነቶችና በትዳርም ላይ ተመሳሳይ ነው። መላመድ በጊዜ ሂደት ሰዎች ጭንብላቸውን እንዲያወልቁ ያደርጋቸዋል። በዚህን ጊዜም በኑዛዜ መልክ ሳይሆን በሕይወት ልማዳቸው ማንነታቸውን ይገልጣሉ። በትዕግስት አልባነታቸው፣ እኔ በማለታቸው፣ በንቀታቸው፣ ኃላፊነት ባለመውሰዳቸውና በመሳሰለው ውስጥ ማንነታቸው ይታያል። እነዚህ ባህሪያት በጸጥታና በዝግታ የሚፈልፈሉ ናቸው። ለዚህም ነው ግሪን ነገሮችን ጥሩና መጥፎ፣ ልክና ስህተት ብሎ በሥነ ምግባር መለኪያ መደብ ላይ መደልደልን እንድንጠነቀቅ የሚነግረን። ሰዎች ጥሩ ወይም መጥፎ አይደሉም። ሰዎች በተፈጥሯቸው በጣም ውስብስብ፣ ለማዳና ራሳቸውን ያማከሉ ናቸው ይለናል። ሰዎችን በጭንብላቸው ውስጥ ስለመመልከት ስናወራ እነሱን ስለመናቅ እያወራን አይደለም። ለዚህም ነው የሰዎችን ተፈጥሮ በሚገባ የተረዱ ሰዎች በክህደት፣ በራስ ወዳድነት ወይም በአቋም ቢስነት ብዙ አይገረሙም። ሮበርት ግሪን በድጋሚ መነጽሩን ወደ ውስጣችን እንድናዞር ይነግረናል። እናንተም እኔም ሁላችንም ጭንብል የለበስነን አስበነውና አቅደነው ሳይሆን ተፈጥሯችን በሕይወት ለመቆየት እንድንችል ሲል ያበጀው ዘዴ ነው። አስተውላችሁ ከሆነ በጣም ስንፈራ የተረጋጋን ለመምሰል እንሞክራለን። እርግጠኛ ሳንሆን ስንቀር በጣም እርግጠኛ እንደሆነንና ምንም ጥርጣሬ እንደሌለብን ለማሳየት እንጥራለን። ይህ ተለምዷዊና ሁላችንም የምናደርገው ነው። ነገር ግን የራሳችንን የድርጊት አፈጻጸም ትክክለኛ አድርገን ሙሉ በሙሉ ካመንነው ስለ ራሳችን የጠራ ግንዛቤ እንዳይኖረን ያደርገናል። ግሪን እንደሚለው ስለለበስነው ጭንብል ግንዛቤ ይኖረን ዘንድ ግድ ይላል። ግንዛቤው ሲኖረን ዘና ማለት እንችላለን። አስፈላጊ በሆነ ጊዜ ሁሉ ማውለቅን እንማራለን። በተጠና መንገድ እንጠቀምበታለን ወይም በተገቢው መንገድ እናርመዋለን። እነዚያ ጭንብላቸውን የሚክዱ ሰዎች የካዱት ጭንብል ይመራቸዋል። መልበሳቸውን የማይክዱ ሰዎች ግን ጭንብሉን ይቆጣጠሩታል።
ሰዎች ሁልጊዜም ተመሳሳይ፣ በሥነ ምግባር የታነጹና ሁሌ እሺ ባይ አሳላፊ እንዲሆኑ መጠበቅ ስናቆም ቀድመው በሚያሳዩን ገጽታ መሸወድ እናቆማለን። የምንሰማቸው ቃላቶች ሊባሉ የተፈለጉት እንዳልሆኑ እናውቃለን። ማራኪነት ከበጎ ምግባር ጋር አንድ አይነት አለመሆኑን እንማራለን። የሰዎችን ትወና ማመን እናቆማለን። ይህ ደግሞ በአስገራሚ ሁኔታ የተረጋጋን እንድንሆን ያደርገናል። ምክንያቱም ሰዎች ፍጹም ንጹህ እንዲሆኑ መጠበቅ ታቆማላችሁ። ይልቁንም አጥርታችሁ ትመለከታላችሁ። የተከበራችሁ የሰው መንገድ ተከታታዮች፣ የዛሬው ዝግጅታችን ይህንን ይመስል ነበር። በቀጣዩ ክፍል የሰዎችን ማንነት ጥንካሬ እንዴት መወሰን እንደምንችል የሚያወራውን ሕግ 4ን ይዘንላችሁ እንቀርባለን። እስከዚያው በያላችሁበት ሰላማችሁ ይብዛ።